ሰላም ጤና ይስጥልን ውድ የሳማው ቲዩብ ቤተሰቦች እንደምንሰነበታችሁ። ዛሬ አዲስ ነገር ይዘንላችሁ መጥተናል። አብራችሁን ቆዩ። በዘመናችን ስራ በዝቶብን ሁልጊዜም ቸኩለን እንኖራለን። ለብዙዎቻችን የአካል ብቃት እንቅስቃሴ መደረግ ያለበት አድካሚ ተግባር ይመስለናል። ግን እውነታው ከዚህ የተለየ ነው። የአካል ብቃት እንቅስቃሴ የሰውን ሕይወት ከስር መሰረቱ የሚቀይር የጤና መድኃኒት ነው። በዚህ ቪዲዮ ውስጥ የአካል ብቃት እንቅስቃሴ በሶስት ዋና ዋና የሕይወታችን ክፍሎች የሚያስገኛቸውን አስደናቂ ጥቅሞች እናያለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እንዳይረሳ። ክፍል 1 አካላዊ ጤንነት። በመጀመሪያ ደረጃ የአካል ብቃት እንቅስቃሴ በሰውነታችን ላይ የሚያመጣቸውን ወሳኝ ለውጦች እንመልከት። አንደኛ፣ ልብንና የደም ዝውውር ስርዓትን ማጠናከር። ልባችን ጡንቻ ነው። የአካል ብቃት እንቅስቃሴ ስናደርግ ልብዎ በትንሽ ጥረት ብዙ ደም ማፍሰስ ይለምዳል። ይህም የደም ግፊትን ዝቅ ያደርጋል፣ መጥፎ ኮሌስትሮል ይቀንሳል። እናም የአካል ብቃት እንቅስቃሴ ለልብ በሽታዎች የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል ማለት ነው። መሮጥ፣ መዋኘት ወይም ፈጣን የእግር ጉዞ የልብዎ ምርጥ ጓደኛ ናቸው። ሁለተኛው ክብደት መቆጣጠርና ሜታቦሊዝም። እንቅስቃሴ ማድረግ ካሎሪዎችን ያቃጥላል እንዲሁም ጡንቻዎችን ያጠናክራል። ጡንቻ ደግሞ በረፍት ጊዜም ቢሆን ከስብ የበለጠ ካሎሪ ያቃጥላል። ይህም ሜታቦሊዝምም ሁልጊዜም ንቁ እንዲሆን ያደርጋል። ለክብደት መቆጣጠር ትልቅ ሚናም ይጫወታል። እንዲሁም የስኳር በሽታን ለመከላከል ወሳኝ ነው። ሶስተኛ የአጥንትና መገጣጠሚያ ጤንነት። ብዙ ሰዎች ሲያረጁ አጥንታቸው ይዳከማል ብለው ይፈራሉ። ክብደት ማንሳትና ሌሎች የመቋቋም ልምምዶች አጥንቶ ጥቅጥቅ እንዲል ያደርጋሉ። ይህም ኦስቲዮፖሮሲስን ይከላከላል። በተጨማሪም መገጣጠሚያም ጤናማና ተለዋዋጭ እንዲሆን ያደርጋል። አራተኛ የኃይል መጠን መጨመር። ሲደክሞት የአካል ብቃት እንቅስቃሴ ማድረግ ከባድ ነው፣ ግን እውነታው እንቅስቃሴ ኃይልን ይጨምራል። የአካል ብቃት እንቅስቃሴ ኦክስጅንና ንጥረ ምግቦች ወደ ህብረ ህዋሶች በብዛት እንዲደርሱ ያደርጋል። በዚህም የቀኑ ድካም ይወገድና ቀኑን ሙሉ ነቅተውና በኃይል መዋል ይችላሉ ማለት። ክፍል 2 የአእምሮ ጤንነት። የአካል ብቃት እንቅስቃሴ ጥቅሞች በሰውነት ብቻ አያበቁም፣ ለአእምሯችንም ትልቅ መድኃኒት ነው። አንደኛ ጭንቀትንና ድብርትን ያስወግዳል። የአካል ብቃት እንቅስቃሴ አንጎሎ ኤንዶርፊን የተባሉትን ኬሚካሎች እንዲለቅ ያደርጋል። እነዚህ ኬሚካሎች የህመም ስሜትን የሚቀንሱና ደስታን የሚጨምሩ ናቸው። ስለዚህ ድብርት፣ ጭንቀትና ውጥረትን ለመቋቋም በጣም ውጤታማ መንገድ ነው ማለት ነው። ሁለተኛው የተሳለ ትኩረትና ማስታወስ። መደበኛ የአካል እንቅስቃሴ ወደ አንጎል የሚሄደውን የደም ፍሰት ይጨምራል። ይህ ደግሞ አስተሳሰብን ወይም ኮግኒሽን፣ የማስታወስ ችሎታንና ችግር የመፍታት ችሎታን ያሻሽላል። ለአንጎሎ የሚሰጡት ምርጥ ስጦታ ነው ማለት ነው። ሶስተኛ የተሻለ እንቅልፍ። የእንቅልፍ ችግር ካለብዎት መልሱ እንቅስቃሴ ነው። መደበኛ የአካል ብቃት እንቅስቃሴ የሰውነትዎን ሙቀት እንዲጨምር ያደርጋል። ይህም ከጥቂት ሰዓታት በኋላ ሲቀንስ ሰውነትዎ ለእረፍት ዝግጁ መሆኑን ለአንጎል ይነግረዋል ማለት ነው። በዚህም ጥልቅና ሰላማዊ እንቅልፍ እንዲያገኙ ያግዞታል። ነገር ግን ከመተኛትዎ በፊት ባሉት 3 ሰዓታት ውስጥ ከባድ እንቅስቃሴ አለማድረግ ይመከራል። ክፍል 3 ማህበራዊና የህይወት ጥራት ጥቅሞች። አንደኛ ማህበራዊ ግንኙነትና ተነሳሽነት። የአካል ብቃት እንቅስቃሴ የብቸኝነት ስሜትን ይዋጋል። በቡድን ስፖርቶች፣ በክፍሎች ወይም ከጓደኛ ጋር በመሮጥ አዳዲስ ግንኙነቶችን መፍጠር ወይም ያሉትን ማጠናከር ይችላሉ። ማህበራዊ ድጋፍ ለስነ ልቦና ጤንነት ወሳኝ ነው። ሁለተኛ በራስ መተማመንን ይጨምራል። ግብ ላይ መድረስ፣ አዲስ እንቅስቃሴ መማር ወይም የራስዎን ገደቦች ማለፍ የራስዎን ችሎታ እንዲያምኑ ያደርጎታል። ሰውነትዎ ሲጠነክር በአጠቃላይ ህይወትዎ ውስጥ በራስ የመተማመን ስሜትዎ ከፍ ይላል ማለት ነው። እንደሚታየው የአካል ብቃት እንቅስቃሴ የሰውነት ጤና ብቻ ሳይሆን አጠቃላይ ህይወታችንን የሚነካ ዘርፈ ብዙ ጥቅም አለው። አሁን የመወሰን ሰዓት ነው። ለመጀመር ብዙ ጊዜ ወይም ገንዘብ አያስፈልግም። በቀን የ10 ደቂቃ የእግር ጉዞ ይጀምሩ። ታዲያ የትኛውን ጥቅም ነው ከሁሉም በላይ የፈለጉት? በኮሜንት ስር ያሳውቁን። ይህን ቪዲዮ ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ለጓደኞቹ ያጋሩ። ጤናማ ህይወት እንመኛለን። መልካም ጊዜ።
do it, and do it, and do it, and do it. That's the hack. The hack is gonna fucking suck. Hey, dog, look, you don't know how you gonna win? You treat every day like a Monday and every month like a January. You gotta wake up every day and put 110% to your craft because there's someone out there that's getting it more than you. So don't be acting shocked when they up and you down. The person who grinds the hardest always gets it. Hard work beats talent every time. I'm a fucking piece of shit today. How the hell is this gonna work out for me? And you fight that. And you fight that. You don't override it.